አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚህችም ቀን የከበሩ ቅዱሳን የቆዝሞስና የኤርሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት ነው። እኒህ ዲዮማ ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አርሚያ ከምትባል ሀገር ናቸው። እናታቸው ቴዎዳዳ እግዚአብሔርን የምትፈራና የምትራራ መጻተኞችና ድሆችን የምትወዳቸው የምትረዳቸው ናት። አባታቸው ከሞተ በኋላ ልጆቿን እያስተማረች አሳደገቻቸው። እኒህም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችን አብዝተው የሚረዷቸው ሆኑ። ወንድሞቻቸው ሶስቱ ግን ወደ ገዳም ሄደው መነኮሱ፣ በጾምና በጸሎትም ተጠመዱ። ከአባ አጋግዮስ አደራ ባስቀመጠው በንጉሥ ቁዝ ልጅ ምክንያት ዲዮቅልጥያኖስ ክዶ የረከሱ ጣዖታትን ባመለከ ጊዜ በምዕመናን ላይ መከራ ሆነ። ገንዘብ ወዳጅ አጋግዮስ ብዙ ወርቅን ተቀብሎ የንጉሥ ቁዝ ልጅ ወደ አባቱ ልኮና ከዚያም በኋላ የንጉሥ ቁዝ ልጅ ዲዮቅልጥያኖስ ዳግመኛ ከጦር ሜዳ አግኝቶ ማረከው። እሱም የንጉሥ ልጅ ሰውሮ አባ አጋግዮስን ጠራው። ያንንም አደራ የሰጠውን የንጉሥ ቁዝ ልጅ እንዲያመጣው አዘዘው። አጋግዮስም ሞቶ ተቀብሯል ብሎ በሐሰት ተናገረ። በዚያንም ጊዜ በመሰዊያው ፊት አማለው። እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትም መውረዷ በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅና ከብር የተሰሩ ጣዖታትን አመለከ። ቆዝሞስና ድሚያኖስ በሀገሩ ሁሉ ስለ ክርስቶስ እነሱ እንደሚያስተምሩ ዲዮቅልጥያኖስ በሰማ ጊዜ ወደ እሱ እንዲያመጧቸው አዘዘ። በደረሱም ጊዜ ለሀገር ገዡ ለልዮስ እንዲያሰቃያቸው ሰጠው። እሱም በብዙ ስቃዮች ማሰቃየትን ጀመረ። በእሳት የሚያቃጥልበት ጊዜ አለ፣ በግርፋት የሚገርፍበትም ጊዜ አለ። ሶስት ወንድሞቹም እንዳሏቸውም ሰምቶ እነሱንም ወደሱ አስመጧቸውና አምስቱንም በመኮራኩር ውስጥ እንዲያሰቃያቸው አዘዘ። ከዚያም በኋላ ከእሳት ውስጥ ጨመሯቸው። በውስጡም 3 ቀኖችና ሌሊቶች ኖሩ፣ ያለ ጥፋትም በጤንነት ወጡ። ዳግመኛም ከብረት አልጋ ላይ አስተኝተው ከበታቻቸው እሳት አነደዱ። እግዚአብሔርም ያለ ጥፋት ጠበቃቸው። መኮንኑም እነሱን ማሰቃየት በሰለቸው ጊዜ ወደ ንጉሥ መለሳቸው። ንጉሡም ዳግመኛ ታላቅ ስቃይን አሰቃያቸው። ቴዎዳዳ እናታቸውንም የምታስታግሳቸው ንጉሥና የረከሱ ጣዖታትን የምትረግም ሆነች። በዚያም ጊዜ አንገቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልም ተቀበለች። ሥጋዋ ግን በምድር ላይ ወድቆ ነበረ። ቆዝሞስም እንዲህ ብሎ ጮኸ፣ የዚች ሀገር ሰዎች ሆይ ይህች አሮጊት መበለት ሥጋዋን አፈር አልብሶ ይሰውራት ዘንድ ከውስጣቸውም ርኅራኄ በልቡ ያደረ የለምን? የሕማኖስ ልጅ ቅዱስ ፊቅጦርም በሰማ ጊዜ ተደፋፍሮ ሥጋዋን ገንዞ ቀበራት። ንጉሥም እነሱ ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከመከራም ዘመን በኋላ ቤተ ክርስቲያን ተሰርታላቸው ሥጋቸውን በውስጧ አኖሩ። ከራሳቸውም ድንቆች የሆኑ ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። ቅዱስ አባ ጳውሊ የዋህ። በዚህችም ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንዮስ ርድእ የነበረው የዋህ ጳውሎስ አረፈ። ይህም ጳውሎስ በረሀኛና እጅግ የዋህ ነበረ።
ደምግባቷ ውብ፣ ስራዋ ግን ክፉ የሆነ ሚስትን አገባ። ከእርሱም ልጆች ወለደች። በአንዲትም ቀን ከእርሻ በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸው ጊዜም ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔር ወደ ፈቀደልኝ ይሄዳለሁ አለው። ከዚያም በኋላ ወጥቶ ወደ አባ እንጦንስ ሄዶ የምንኩስናን ልብስ ለበሰ። የአባ እንጦንስም ስራ ተከተለ። በደውያንና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲትም ዕለት ጋኔል የያዘው ሰው ያድነው ዘንድ ወደ አባ እንጦንስ አመጣው። አባ እንጦንስም ይፈውሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔኑን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑም ግን መውጣትን እምቢ አለ። እርሱንም እንጦንዮስንም ተሳደበ። ጳውሊም ካልወጣህ ለእንጦን ነግረዋለሁ፣ እንደሚቀጣህ ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ ከፀሐይ ባለው ድንጋይ ላይ ቆሞ ይህን ጋኔል ካለበት ሰው እስኪድን ድረስ ከዚህ አለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያንም ጊዜ ጋኔሉ ጮኾ በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህንንም የዋህ ጳውሊ የሰዎችን ስራ ሁሉ እያየ ስለ ኃጥአን ያለቅስ ነበረ፣ ስለ እነሱም ይማለድ ነበረ። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሱ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። ወር በገባ በ22 በገዳም ለሚኖሩ እንደ ኮከብ የሚያበራላቸው የአባ እንጦንዮስ ወርሃዊ መታሰቢያ ነው። አባ እንጦንዮስ በሀገሩ ግብጽ አቅማን ትባላለች። ከአባ ጳውሊ በነበረበት ዘመን የነበረ የአባ ጳውሊ ጥቂት ዘግየት ብሎ ይህን ዓለም በመናቅ ከሰው ከዘመድ አዝማድ ተለይቶ ወደ ዱር ወደ ግብጽ በረሃ ሂዶ የምንኩስናን ሕይወት የጀመረና በመላው የክርስትና ዓለም የተደነቀ አባት ነው። እንጦንዮስ በሌላ ስሙ እንጦንዮስ ተብሎም ይጠራል። በተወለደ በ7 ዓመቱ የቤተ ክርስቲያን ትምህርት ተማረ። በወጣትነቱ ማለትም በ18 ዓመት ዕድሜው ወላጆቹ አንዲት ብላቴና እህት እና ብዙ ሀብትና ንብረት ትተው ሞቱ። ከዕለታት በአንድ ቀን ወደ ቤተ ክርስቲያን ሂዶ ሲያስቀድስ ፍጹም ልትሆን ብትወድ ሄድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ዋጋህንም በሰማይ ታገኛለህ፣ መጥተህ ተከተለኝ ሲል ሰማ። ወዲያውኑም እህቱን ወደ ሴቶች ገዳም አስገባ። ያለውንም ንብረት ሁሉ ለድሆች ሰጠ። እርሱም ከመንደር ወጣ ብላ በመቀመጥ በጾም በጸሎት ተወስኖ ሲጋደል ሰይጣን የሴት መልክ በማሳት በህልሙ አብረው እንድትተኛ እያደረገ ያሳየው ነበረ። በዚህም የተነሳ ልምላሜ ዕፀ ከሌለበት ገዳም አትፍህ ከሚባል በረሃ ገብቶ ተጋድሎውን ቀጠለ። ሰይጣን እንደ አንበሳ ባሉ ታላላቅ አውሬዎች አምሳል እየመጡ ሲፈትኑት ኑረዋል። ጌታም ስልጣን ሰጥቶት ከሰይጣናት ፈተና አረፈ። ምግቡንም በየዓመቱ 2 ጊዜ አብስሎ በፀሐይ ያደርቀዋል። ወደ በዓቱም ማንም አያስገባም ነበረ። በዚያን ሁኔታም 20 ዓመታት ተቀመጠ። ከዚያም በኋላ በክርስቲያኖች ስደት በደረሰ ጊዜ በደመና እየተዘዋወረ አስተምሯል። ስለ ኢየሱስ ክርስቶስ መስክሯል። ነገር ግን በጌታ ፍቃድ የስደት ዘመን አለፈና ወደ በዓቱ ተመለሰ። አባ እንጦን ይተኛ የነበረው ደረቅ መሬት ላይ ነበረ። አንዳንድ ጊዜ ሳር ጎዝጉዞ ይተኛ ነበረ። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፍ የሚተኛው ሰዓት እጅግ ጥቂት ነው። እግሩም ሆነ ሰውነቱ ፍጹም አይታጠብም። ይህም የምነና ስርዓት መሆኑን ያምናል። ቅዱስ አባ እንጦንስ ከ2 ጊዜ በስተቀር
በበዓቱ ወጥቶ ሕዝብ ወደ ተሰበሰበበት ከተማ ሄዶ አያውቅም። በሕይወቱ መጨረሻ ላይ እንጦንስ ሊጎበኙት የሚመጡት ሁሉ መቀበል አቁሞ በጣም ስለሸመገለ 2 ወጣት መናይም ብቻ በአቅራቢያው እንዲመጡ ፈቀደላቸው። የመሞቻውም ጊዜ መቃረቡን በተረዳ ጊዜ ግብፃውያን ልማድ አስከሬኑን ሰውነቱን እንዳይፈርስ የሚያደርግ መድኃኒት እንዳያደርጉ አጥብቆ አስጠነቀቃቸው። በመሬት ውስጥ እንዲቀብሩትና ቀበሩትም ሥርዓተ ምስጢር እንዳያደርጉት አዘዛቸው። በዚህም ሁኔታ ቅዱስ እንጦንስ በ105 ዓመቱ በጥር 22 በ356 ዓመተ ምህረት በሰላም አረፈ። ቅዱስ አባ እንጦንስ በ105 ዕድሜያቸው ሲሞቱ ከጥርሶቹ አንድ እንኳን አልወለቀም። አባ እንጦንስ የተቀበረበት ቦታ ለብዙ ጊዜ አልታወቀም ነበር። በ561 ዓመተ ምህረት ላይ ግን አጽሙ በተአምር ተገኝቶ ወደ እስክንድርያ ተወስዶ በኋላ ግን ወደ ቁስጥንጥንያ ከተወሰደ በኋላ ባልታወቀ አኳኋን ወደ ደቡብ ፈረንሳይ ቪኢኒ የሚባል ስፍራ እንደተቀመጠ ይነገራል። በዚህም ሳለ በ11ኛው ምዕተ ዓመት ላይ ከባድ ተላላፊ በሽታ በመጣ ጊዜ የጻድቁ አጽም ብዙ ተአምራት እንደሰራ ይነገራል። ከአባ እንጦንስ የሕይወት ትምህርቶች መካከል አንዱ አባ ጶንቦ የተባለ አባት አባ እንጦንስን ምን ባደርግ መልካም ነው ብለው ጠየቀው። በስራህ የጽድቅ ስራ አትተማመን፣ ስላለፈው አትጨነቅ፣ አንደበትህንና ሆድህን ተቆጣጠር አለው። 2 አባ እንጦንስ እንዲህ አለ። አንድ ጊዜ ጠላት ዲያብሎስ በዓለም ላይ የዘረጋቸውን ወጥመዶች ሁሉ ተመለከትኩና ከዚህ ሁሉ ወጥመድ በምን ማምለጥ ይቻላል ብዬ ጮኽሁ። አንድም ድምፅ ትሑት ስብዕና ሲል መለሰልኝ። 3ኛ አባ እንጦንስ እንዲህ ይል ነበር። ዘወትር በዓይንህ ፊት ፈሪሃ እግዚአብሔር ይኑር። ሕይወትና ሞትን የሚሰጠውን አዘክረው። ዓለምንና በዓለም ያለውን ሁሉ ጥላው። ከሥጋ የሚመጣው ደስታና ሰላም አትሻ። ለዚህኛውም ኑሮ ምትና ለእግዚአብሔር ሕያው ሁን። ለእግዚአብሔር ቃል የገባኸውን አትርሳ። ያም በፍርድ ቀን ካንተ ይፈልግብሃል። ረሃብ በጸጋ ተቀብለው ተጠማ፣ ተራቆተ። ንቁና በሐዘን የምትኖር ሁን። በልብህ አልቅስና ጩኽ። ለእግዚአብሔር የምትመች መሆን አለመሆንህን ፈትን። ሥጋህንም ቀጥተህ ነፍስህን ታድናት ዘንድ። 4ኛ የጋለ ብረት ለመቀጥቀጥ የሚነሳ ሰው አስቀድሞ በብረቱ ምን ለመስራት እንዳሰበ መወሰን አለበት። መጥረቢያ፣ ሰይፍ ወይስ ማጭድ? እኛም በምን አይነት የሕይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችንን ማዘጋጀት አለብን። 5ኛ ታዛዥነትና ተአቅቦ በአንድነት ሲገኙ ሰውን በአራዊት ላይ ስልጣን ይሰጡታል። የጻድቁ አባታችን የአባ እንጦንስ ጸሎታቸው በረከታቸው አይለየን። ወር በገባ በ22 የገዳማውያን አለቃ ለሆነ ለአባ ጳውሊ ወርሃዊ መታሰቢያ ነው። አባ ጳውሊ የማይቆጠር እጅግ ባለጸጋ የሆነ አባት በእስክንድርያ ሀገር ነበረው። ጳውሊን ለትምህርት ሲደርስ ለመምህር ሰጥቶ ብሉይ ሐዲስ እንዲሁም ሥርዓተ ቤተ ክርስቲያንን ተምሮ በሕግ በሥርዓት አደገ። አባቱ ከሞተ በኋላ ጴጥሮስ የሚባል ወንድም ነበረውና የአባቴን ንብረት አካፍለኝ ቢለው አንተ ሕፃን ነህ፣ ታባክነዋለህ፣ እስክታድግ ድረስ ከኔ ዘንድ ይቀመጥልህ እያለ እምቢ አለው።
በዚህም ምክንያት ጳውሊ ተቆጣና ተጣላ። ወደ ዳኛም ሲሄዱ የሞተ ሰው ተሸክመው ሲሄዱ ሰዎች አገኙ። ከሐዘንተኞች መካከል አንዱን ማን እንደሞተ ጠየቀ። አባ ጳውሊም ጠየቀ። ያም ሰው ልጄ ሆይ አስተውል፣ ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ሰው ነበረ። ነገር ግን በኃጢአት ማዕበል ውስጥ እያለ ራቁቱን ወደ መቃብር ወረደ ብሎ መለሰለት። አሁንም እኛ መቼ እንደምንሞት አናቅምና ስለ ነፍሳችን ልንታገል ይገባናል። ገንዘብ፣ ስልጣን ኑሮ ይህንን ዓለም እየተወ የተመሰገነ ነው፣ በቅዱሳን ሀገር ክብር ይቀበላልና አለው። አባ ጳውሊም ይህን በሰማ ጊዜ ከልቡ ጮሆ የዚህ ኃላፊ ዓለም ገንዘብም ምን ይጠቅመኛል አለ። እኔም ከጥቂት ቀን በኋላ ራቁቴን ትቼው እሄድ የለምን? እና ወንድሜ ወደ ቤታችን እንመለስ። ከእንግዲህ ወዲህ ስለ ገንዘብ ከኔ ጋር አልነጋገርም አለ። ከዚያም በኋላ ከወንድሙ ሸሽቶ ከሀገር ወጣ። ከመቃብር ቤት ገብቶ 3 ቀን 3 ሌሊት መንገድ ይመራው ዘንድ ወደ እግዚአብሔር እየማለደ ሰነበተ። ወንድሙም ጴጥሮስ ሲፈልገው ሰንብቶ ስላጣው አዘነ። ጳውሊ ግን ያለ ፍርሃት በመቃብር ቤት ሳለ በአራተኛው ቀን እግዚአብሔር መልአክ በምስራቅ በምትገኝ በረሃ ወስዶ የሰኔል ቆብ አልብሶት አስቀመጠው። እሱም ማንም ሳያየው 80 ዓመት በዋሻ ውስጥ ኖረ። ምግቡንም ግማሽ እንጀራ ቁራ እያመጣለት ይመግበው ነበር። እዚያም በኋላ እግዚአብሔር ቅድስናውን አውቆ እንጦኖስ የዓለም ሰዎች እንዲቱን የእግር ጫማ የማይሆኑት በጸሎት ዓለም ተጠብቆ የሚኖር ከአንተ የ2 ቀን ጎዳና ርቆ የሚገኝ ጻድቅ ሰው አለ ብሎ ገለጸለት። አባ እንጦስም የመጀመሪያው መናኝ ራሱ ብቻ እንደሆነ ያስብ ነበርና ይህን ቃል በሰማ ጊዜ ፍለጋ ጀመረ። ከቅዱስ ጳውሊ ደርሶ በሩን አንኳኳ። እንጦስም ድምፅ አሰምቶ ተናገረ። ከፈተለት፣ ገባ። መንፈሳዊ ሰላምታ ተሰጣጡና ጸልየው ተቀመጡ። አባ እንጦስም ስምህ ማን ነው አለው። አባ ጳውሊም እንዴት ስሜን ሳታውቅ መጣህ አለው። በዚህ ጊዜ እግዚአብሔር ገለጸለትና ገዳማዊ ጳውሊ እንዳየው ስለ ተገባኝ እኔ ብፁዕ ነኝ ብዬ ስሙን ጠራው። ከዚያም ብዙ ተጨዋውተው ሲመሽ ያ ቁራ ሙሉ እንጀራ ጣለለት። እስከ በዋሻ 80 ዓመት ሲኖር ግማሽ እንጀራ ነበር የሚያመጣልኝ። አሁን ያንተ መምጣት አውቆ 1 እንጀራ አመጣልኝ ብሎ ፈጣሪውን ስራ አመሰገነ፣ አደነቀ። ከዚያም ስጋ ወደሙን ከወዴት ትቀበላለህ ብሎ አባ እንጦስ ሲጠይቀው በየሳምንቱ ቅዳሜ እና እሁድ የእግዚአብሔር መልአክ ያቀብለኛል አለው። አባ ጳውሊም እስከ ዕለተ ምጽአት የሚነሱ መነኩሳት ግብር ነግሮት ቁስጥንጥኖስ ለአባ ትናቴዎስ ሰጦት ለአንተ ያለበሰክን ልብስ ይዘካትናና ገንዘኝ ከዓለም የምወጣበት ጊዜ ቀርቧልና ብሎ አሰናበተው። እሱም 2 ቀን መንገድ ሂዶ ሲመለስ የቡላንና የመላእክት ማህበር ነፍሱን ሲያሳርጉ አይቶ ይህች የአባቴ ነፍስ ናት አለ። እንደ ደረሰም እጆቹን በመስቀል ምልክት ዘርግተው ጉልበቱ ተንበርክኮ አገኘው። ከዚያም በኋላ በዚህች ልብስ ገነዘና ስርዓተ ጸሎት ፈጽሞ ምን ላድርግ ሲል አንበሶች መትተው እጅ ነሱና አዘን ብለው እግሩን ላሱ። አንበሶችም ሰላምታ ከሰጡ በኋላ መቃብሩን ቆፍረው ቀበሩት። አባ እንጦንም ወደ በዓቱ ተመለሰ። የአባ ጳውሊን ልብሱን ወይም አጽፉንም ለአባ ትናቴዎስ ልኮለት በየዓመቱ 3 የልደት
የጥምቀት የትንሣኤ ዕለት ይለብሳት ነበረ። ሙትም አስነስቶባታል። የአባ ጳውሊን የእረፍቱን መታሰቢያ የካቲት 2 ነው። ኡራኤል ማለት ደህና ወሰላም ማለት ነው። ወር በገባ በ22 የቅዱስ ኡራኤል መታሰቢያው ነው። ለእዝራ ሱቱኤል፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ እኒህ ሌሎችም ቅዱሳን ጽዋ ልቦና አጠጥቷቸዋል። ወደ ሄኖክም እየመጣ የተሰወሩ ምስጢርና ያያቸውን ራእይ ይተረጉምለት ነበረ። ለድርሳኑ እንደተገለጸው በተራዲነቱ በአማላጅነቱ ብዙ ደጋጎችን ረድቷል። የክርስቶስንም ደም በብርሃነ ጽዋ ተቀብሎ የኢትዮጵያ ምድር የረጨ ይህን የሥላሴን በውዳሴ ከሚያመሰግኑና ለሰው ልጆች ለምህረት ለብስራት ከሚላኩ መላእክት አንዱ ነው። የበዓሉ መታሰቢያ ህዳር 21 ለእዝራ ሱቱኤል ጽዋ ልቦና ያጠጣበት፣ ጥር 22 ቀን በዓለ ሲመቱ ሐምሌ 22 ቀን ከፈጣሪው ቃል ኪዳን የተቀበለበት። ራኤል ድንግል ማርያም በአካለ ሥጋ እያለች ወደ ሰማይ አሳርጓታል። ራኤል እመብርሃን በስደቷ ጊዜ ወደ ኢትዮጵያ መርቶ አምጥቷታል። ራኤል ሆይ ይህን በዓለ ሲመቱን ዕለት የተመረጠች ዕለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበለባት ቀን ናት። ራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችን ለሁል ጊዜ ጠብቀህ ሃይማኖት ጥመኞችንም የምታጠጣ ዘንድ የእጅህ ጽዋ ላክልን። ራኤል ሆይ ነበልባላዊ አካለ ቁምህና ለእሳታዊ ስነ መልክህ ሰላም ላለው። ራኤል ሆይ ለእዝራ ሱቱኤል ምስጢር የገለጽህ ትንቢት የሚናገር ጽዋ ልቦናን ለመጋት እንደ ተቻኮልክ ሁሉ በውስጥ በአፍና የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፍቃደኛ በመሆን ከሐዘኔ ታረጋጋኝ ዘንድ በሩጫ በችኮላ ፈጥነህ ወደ እኔና ከማርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም ላለው። ራኤል ሆይ ክፍልህ በደም ወልደ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን እግዚአብሔር ስልጣን በክብር ከፍ ከፍ አደረገህ። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳን ጸሎት ሰምተህ ወደ እግዚአብሔር ለሚያቀርቡ አእዛኖችህ ሰላም ላለው። ራኤል ሆይ ቀይህን እስታውያን ለሚሆኑ ጉንጮችህና ከዚያም ዓለም ሽቶ ልዩ መዓዛ ላላቸው አእናፍሮችህ ሰላም ላለው። መልአከ ኡራኤል ቅዱስ ራኤል እመቤታችን በስደቷ ወቅት ወደ ኢትዮጵያ መርተህ እንዳመጣሃት በዚህ ሰዓት ከሚኖሩበት ተሰደውም ያሉ ወገኖቻችን ከተሰደዱበት በአንተ ተራዳኢነት እና መሪነት ወደ መኖሪያቸው መልሳቸው። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።